ሄሎ እሺ አቤት ሳሚ አቤት እየሰማሁ ነው በአስቸኳይ አሁኑኑ እንድትመጣ ፈልጋለሁ በአስቸኳይ አዲስ የተገኘ መረጃ አለ በአስቸኳይ አሁኑ የሰው ግቢ እኮ ነው ምንድነው መረጋጋው የሰው ግቢ ወለ የማንም ግቢ ሊሆን ይችላል እና እኔ ፈልጌ የመጣሁት ሰው ስላለ ነው ምንድነው እህቴን የት ነው ያደረግሻት እያልኩሽ ነው ያለሁት እኔ ምንም የሰራው ስራ የለም ምንድነው ለዝም በል ሌላ ችግር ውስጥ አትግባ የባለቤቴ ጓደኛ ነች ያልካት ሴት እሷ ነች እስኪ ይቺ ሰዓት ሆናት ቀን ይቺ ነች እሺ ምንድነው ቁጥ ብዬ ማውራቸው እኔም እየገባኝ አይደለም ባለፈው ልጅ ጃምተሻ መሰለኝ እንዴ ስለምንድነው የምታወራው አንተ ምንድነው የምትቀባጥረው አርፈህ ቁጭ በል ወንድ ምናምን ብትይዝ ምናልባት ልጠራጠር ይችላል እንጂ እንዴት መቼም ሴት ልጅ ጓደኛዬ ነች ካለች በስራ ሊተዋወቁ ይችላል በሆነ አጋጣሚ ሊተዋወቁ ይችላል ስለዚህ እየጠበቅኩሽ ነው ተናገሪ ይውጣልኛልሽ ላስወጣልሽ ስል ደግሞ አይወጣም እውነቱን ይወቅ እያልሽናልሽ አይደል እኮ ተናገሪ ባለቤትህ ከወንጀለኞች ጋር ነው የምትሰራው ወንጀለኛ የሚሆነች ሴት ናት ባለቤቴ ወንጀለኛ አይደለችም የተከበረች ባለትዳር ነች እህት የሆነ ሰው ይዞት መጣና ማታ ደግሞ ከሰው መጥቶ ይዞት ሄደ እሷ እንደሆነች ነው ያረጋጋው ሌላም ጊዜ እኮ ሌላ ሴቶችም ታመጣለች የስራ ጓደኞቿ ምናምን ሊሆን ይችላሉ ለዚያ እኮ በየቀኑ መጠየቅ የለብኝም አይደል ይቺ ማነች ምናምን ሲውጣ ትላለች ወዴት ነው የምወጣው በቃ ወጣና ነግረዋለሁ ለምን ወጣለሁ እዚህ ነው አቁጭ የሚሰማው እኮ ምንም ነገር ላንተ ቢጠቅም ነገር አይደለም ወጣ ሁላችሁም የቡድን አዳምጠኝ ሁላችሁም የቡድን አባላት ፍተሻ አድርጉልኝ ከጀርባም ከፊለሽ በቃ ባለፈው ስላመጣሻት ነገር ንገሪያቸው እንዴ ምንም ነግራቸው ምን አገባህ አንተ ስለምንም ነገር ብትይዝ ማተረክ እና ሚስት እንደሆንኩኝ እኔ ክጃለሁ አንድ የደከመች ልጅ እንደመጣች አይቻለሁ ማለት የሚስት ጓደኛ ነች ሜርሲን እህቴን የት ነው ያደረግሻት የምጠይቅሽን ጥያቄ ብቻ መልሽልኝ እህቴን የት ነው ያደረግሻት ይምንት እንትን ከካሳውን ጋር የፍቅር ግንኙነት አለኝ ምን አልሻት ውሻ ማን አንተ ውሻ እህቴን የት ነው ያደረግሻት አንተ ከካሳውን ጋር ግንኙነት እንዳለ በቂ መረጃ አለ ካሳውን አዎ አንቺ ልጅ ግን ትግስቴን አትፈታተኝ ትግስቴን አፍኜ ነው የምገልሽ እባክህ እህቴን የት ነው ያደረግሻት ድጋፍ ከኔ ካደረኩላት በኋላ ከኔ ጋር ቆይታ በኋላ ወደ ካሳውን አሳልፌ የሰጠኋት ስለምን ልጅቷ ነው የምታወሪው ያለሽ ባለፈው ስመጣ ያየኋት ልጅ ነው አንቺ ልጅ ግን አርፈሽ ብትቀመጭ ይሻልሻል ቆይ አንተ ማን ከኔ ምንድነው የምትፈልጊው ጭራሽ አንቺ ብለሽ ለማንም ተራሰው ወንጀለኛ ነው ብለሽ ያለ ጥፋት ትደራርብኛለሽ በእኔና በቤተሰቦቼ ትልቅ ማስፈራሪያና ትልቅ ክትትል እንደሚደረግልን ተነግሬ ነው ከሱ ጋር ሰራይ ነበር ዝም በይ ነግሬሻለሁ አፍሽን ብትዘጊ በማይመለከትሽ ነገር በኋላ ጦስ እንዳትሆኚ አታስመስለው ምንድነው የምትቀበጠው ምንድነው ባለፈው የመጣች የጓደኛዬ ዘመድ ናት ምን ሆነክ ነው ለምንድነው ከዚህ ችግር ራስን ማለት የምን ችግር ነው የምን አባሽ ችግር ነው አንቺ ምንድነው የምታረገው አፍሽን ብትዘጊ ይሻላል ነግሬሻለሁ ስሚ በጣም ተቀይሯል ሰሪ እኔ ሁሉንም ያጋጠመ ነገር እነግርሃለሁ ግን እባክህ ነፍሰ ጡር ናት አንድ ነገር እንዳታደርግብኝ ባለቤቴ እባክህ ወይኔ ሰሪ ለምንድነው የማትረጋጋው እኔ ላይ እሷ ላይ እንዳይደርስ ምንድነው የምረጋጋው ዝም በይ አሁን ከኔ ጋር እንድትቆይ ይፈልግ ነበረ ከኔ ጋር ደግሞ ምንም ነገር ሳትሆን ቆይታለች በህይወቷ በሰላም ደግሞ እኔ አስረክቤዋለሁ ሜርሲ የታለች በእርግጠኝነት ሜርሲ ያለችው እዚህ ነው የሚሆነው እህቴ አንድ ነገር ብትሆን መቼም አልታገሳችሁም መቼም ማለት ነው አንቺንም ይሁን ልጅ ዘርማንዘርሽን ነው ማጠፋው አይ እናንተ ገንዘብ ወዳችሁ ሰው ሲገደል ዝም ብዬ ላይ ቆይ እንደምንችማ እሷን አረጋግኝ አሁን እየመጣሁኝ ነው ዋጋውን ነው የምሰጣው ችግር የለውም ይኸውልሽ እያንዳንዱን ነገር ማትገልጭልኝ ከሆነ እሺ እነግራለሁ ልክ ቤት ከፍቼ እንዳገባሁኝ እነሱ ኦልሬዲ ልጅቷን ይዘዋት ሊወጡ ነበርና በጣም እንደታመመች ታስታውቃለች በቃ ጣር ላይ ናት ምናምን ይሄ ሰለሞን ቤት ነው አይደል? አዎ ሰለሞን ቤት ነው ስለዚህ ሰለሞን ወንጀለኛ ነው አይደለም አንተ ስለምትለው ምንም እየገባኝ አይደለም የሴት ልጅ ህመም የሴት ልጅ ስቃይ የሚገባሽ ከሆነ እህቴ ያለችበትን ቦታ ወይም ደግሞ ሰለሞን አጋልጠሽ እንድትሰጪኝ እንፈልጋለሁ ተደብቆ ነው ለሚሄደው ምናምንና ይሄንን እያስተዋልኩ መጣው ባለፈው በቅርብ ጊዜ ደግሞ የሆነች ልጅ በጣም ተጎድታለች ልትሞት የደረሰች ልጅ እዚህ ያየውኝና ማን እንደሆነች ጠይቃችሁ ሊነግሩኝ ሰላም ውድ የንስር አይን ቁጥር 2 ቤተሰቦች
እንዴት አላችሁ? እንደምን አላችሁ? እኔ እጅግ በጣም ሰላም ነኝ። እንግዲህ ያው ለሰላምታ ያክል ሰላም ነኝ ልበላችሁ እንጂ በጭራሽ ያለሁበት ሁኔታ ሰላሜን የሚያረጋግጥ አይደለም። እንግዲህ እህቴ ሜርሲ ከጠፋችበት ጊዜ ጀምሮ ፍጹም ያው ያለሁበት ሁኔታ በጣም ከባድ ነው። ይህንን ደግሞ ለእናንተ በግልጽ ማሳወቅ እፈልጋለሁ። እንግዲህ ባሳለፍኳቸው እንግዲህ ቪዲዮዎች እንደተመለከታችሁት ነው የተወሰኑ ውጣ ውረዶችን እያሳለፍኩ ነው ያለሁት። ለዚህም እንግዲህ ድጋፋችሁ፣ አስተያየታችሁ እያገዘኝ ነው ያለው። ጸሎታችሁም ከምንም በላይ ደግሞ እህቴን እንዳገኛት የምታረጉት ነገር በአጠቃላይ እጅግ በጣም አስደስቶኛል። አሁንም ድጋፋችሁ፣ አስተያየታችሁ አይለኝ። ውድ ቤተሰቦች ከጎኔ ስለሆናችሁ ከልብ አድርጌ አመሰግናለሁ። በአሁኑ ሰዓት ላይ እውነቱን የምነግራችሁ እንግዲህ እህቴን ሜርሲን እንዳጣኋት ሁሉ አይሰማኝም። ምክንያቱም ሁላችሁም ተመልካቾቼ ከኛ ጎን ከቤተሰቦቻችን ጎን ነው ያላችሁትና ይህንን በማየቴ ደግሞ በጣም ከልብ ደስ ብሎኛል። በጣም አመሰግናለሁ። እንግዲህ ውድ ቤተሰቦች ያው በግልጽ ላሳውቃችሁ የምፈልገው ነገር በአጠቃላይ የእህታችንን የሜርሲን ጉዳይ ሁላችንም እየተከታተልን ነው የምንገኘው። ወንድሞቼ በረከት እነ ሳሚ ሁሉም እንግዲህ ያው በዚህ ጉዳይ ላይ የበኩሉን አስተዋጽኦ እየተወጣ ነው ያለው። መረጃዎችን እያሰባሰቡ ነው ያሉት። ማድረግ ያለባቸውን ነገር እያደረጉ ነው ያሉትና ያው ሁላችንም እንዳልተኛን በዚህ ጉዳይ ላይ ደግሞ ቸል እንዳላለን እንድታውቁልኝ እፈልጋለሁ። ከዛ በተጨማሪ እንግዲህ በዋናነት ያው እኔም በዚህ ቻናል ላይ የእህቴን ጉዳይ እየተከታተልኩኝ ነው ያለሁት። ባለፈው ቪዲዮ ላይም እንደተመለከታችሁት እንግዲህ አቶ ሰለሞንን በቁጥጥራችን ስር አውለነው ነበረ። ያው እሱም እንግዲህ ለሴት ልጅ የማያስብ ጨካኝና አረመኔ ሰው ሆኖ ነው እንግዲህ ያገኘ ነው። እህቱንም እንግዲህ በዚህ ጉዳይ ላይ ጫና ሲያደርግስባትም እንደነበር አስተውላችኋል። እንግዲህ ባለቤቱም ጭምር ደግሞ ለዚህ ወንጀል ተባባሪ ሆና ስትሰራም ነበርና በአጠቃላይ ያው ሰለሞን የጠቆመን ቦታ አለ። በዛ በጠቆመን መሰረት እንግዲህ ለካሳውን አሳልፎ ሜርሲን ሰጥቷታል። ካሳውን በአሁኑ ሰዓት ላይ ሜርሲን ምን እያደረገ እንደሆነ አላቅም፣ ግን ምናልባት ያው እሷን በህይወት አቆይቶ እኛን ለማስፈራራት እኛን አሁንም ደግሞ ለመገዳደር ይጠቀምበታል ብለን እናስባለን። ያ እንደሆነ ነው እንግዲህ አሁን መረጃዎችም የሚጠቁሙት። ሜርሲ ያለችበት የጤና ሁኔታ ከፍተኛ ጉዳት ላይ ቢሆንም በህይወት አለች። እንግዲህ በህይወት ኖራ ደግሞ እያንገላቷት ነው ያሉትና እንግዲህ በጣም ከባድና አሳዛኝ ስሜትም የሚጎዳ ነገር ነው። የግዴታ ያው ለእናንተ ይህንን ነገር መግለጽ ስላለብኝ ነው እዚህ ፊታችሁ ቆሜ ይህንን መረጃ እያስተላለፍኩ ያለሁት። እንግዲህ ከዚህ በተጨማሪ ያው ውድ ቤተሰቦች በቀጥታ ሰለሞን ወደ ጠቆመን ቦታ አምርተን ሜርሲን ከካሳሁን እጅ እናስጥላለን ብዬ ተስፋ አደርጋለሁ። ወደዛም ቦታ እናመራለን። የእናንተም እንግዲህ ጸሎት፣ ድጋፍ፣ አስተያየት አሁንም አይለይም። እንዲሁም ደግሞ ቻናላችንን ሰብስክራይብ በማድረግ ይህንንም ቪዲዮ እንግዲህ ለሌሎች መማሪያ እንዲሆን ሼር በማድረግ እንዲሁም ደግሞ ሜርሲን እንድናገኛት ሌሎችም አካላት እንዲተባበሩን በደንብ ሼር በማድረግ ኮፒሊንግ በማድረግ ትብብራችሁ አይለኝ እላለሁኝ። ውድ ቤተሰቦች እንግዲህ ሰብስክራይብ አድርጉ ቻናላችንን። ከዚህ በተጨማሪ በቀጥታ አሁን የምናመራው ያው አቶ ሰለሞን የጠቆመን ቦታ አለ። እዛ ቦታ ላይ ሄደን ሜርሲን ከታገተችበት ነፃ እናወጣለን ብዬ አስባለሁኝ። ጊዜ ሳናባክን በቀጥታ ወደዛ ቦታ እናመራለን። ውድ ቤተሰቦች አብራችሁኝ ስላላችሁ ከልብ አድርጌ አመሰግናለሁ። እስከ መጨረሻው ድረስ ከኔ ጋር ሆናችሁ እንድትከታተሉኝ ይጋብዛለሁ። መልካም ጊዜ። ምንድን ነው? ተረጋጋ። ተረጋጋ። የሰው ግቢ እኮ ነው። ምንድን ነው የምረጋጋው? የሰው ግቢ የማንም ግቢ ሊሆን ይችላል እና እኔ ፈልጌ የመጣሁት ሰው ስላለ ነው። ምንድን ነው? ምን እንደሆንኩኝ አስረዳለሁ። ተረጋጋ። እያንዳንዱ ነገር መቀረጽ ስላለበት ነው። ለዚህ ቤት እህቴ እንዳለች አውቃለሁ። አሁን እህቴ ያለችበትን ቦታ እንድጠቆሚ ነው የምፈልገው እኮ። መጀመሪያ ሰው ብለህ መግባት የለብህም ነው እኮ። በስነ ስርዓት አትገባም? ትሰማኛለህ አይደለ? በስነ ስርዓት መነጋገር እንችላለን አይደለ? እያናገርኩ ነው ያለሁት። እኔ መርማሪ ጋዜጠኛ ነኝ። ማስረጃዎችን እያሳየሁ ነው ያለሁት አይደለ? እዚህ ቦታ ላይ ምን ፈልጋት ሴት ታግታ ነው ያለችው። የምን ሴት? ቆይ ምንድን ነው ይኸውልህ፣ ምንድን ነው እያንዳንዱ የህግ ባለሙያ ነው። ስለዚህ ለአንተ አሁን በዚህ ሰዓት ላይ ማለት ነው ሌላ ችግር ውስጥ መግባት የለብህም። የምጠይቀን ጥያቄ ትመልስልኛለህ፣ ማየት የምፈልገው ነገር ታሳየኛለህ። ኧረ እኔ ምንም ችግር ውስጥ መግባት አልፈልግም። እየሰማኸኝ ነው አይደለ? እዚህ ቦታ ተጠቁሜ ነው የመጣሁት። ስለዚህ አጠቃላይ እዚህ ቦታ ላይ ያለው ነገር እያንዳንዱ ነገር ማወቅ እፈልጋለሁ። ሁላችሁም የቡድን አዳምጠኝ። ሁላችሁም የቡድን አባላት
ፍተሻ አድርጉልኝ ከጀርባም ከፊት ለፊት ና ወደዚህ ቤቱ እያንዳንዱ ነገር ይጣራል። ይኸውልህ የምለውን ነገር ለአንተ ማስረዳት አይጠበቅብኝም። ትሰማኛለህ አይደለ? እዚህ ቦታ ላይ ሰው አግተን ያለው እኔ ምንም የሰራሁት ስራ የለም። ምንድነው? ይኸውልህ ዝም በል፣ ሌላ ችግር ውስጥ አትግባ። ምንድነው የምትለው? መዝረፍ ዘረፋ ምናምን አይደለም። ይኸውልህ ወንጀል እየፈጸምክ ነው ያለው አይደለ? ወንጀል እየተፈጸመበት ቦታ ላይ ነው የተገኘው። እኔ እዚህ ቦታ ላይ መጣሁ ጥቆማ ደርሶኝ ነው። እንግዲህ ውድ ቤተሰቦች ያው በአጠቃላይ ቤቱንም ውጭውንም ፍተሻ አድርገናል። ግን ሜርሲን በጭራሽ ላገኛት አልቻልኩም። ያው አውቃለሁ ማለት ካሳውን እዚህ ቦታ ላይ አምጥቶ እንዳስቀመጣት ነው መረጃዎች ያሉኝ። በአጠቃላይ ግን ፍተሻ አድርጌያለሁ ሁሉም ቦታ ላይ በጭራሽ ሜርሲን ላገኛት አልቻልኩምና ሜርሲ በአሁን ሰዓት ላይ የት እንዳለች በጣም ግራ የሚያጋባ ሁኔታ ላይ ነው ያለሁት። ወዴት እንዳደረሷት አላውቅም። ግን ደግሞ በሰለሞን ጥቆማ መሰረት እዚህ ቦታ ለካሳውን አሳልፎ ከሰጠ በኋላ ካሳውን እዚህ ቦታ ላይ አምጥቶ እንዳስቀመጣት ነው እኔ እጅ ላይ ያለው መረጃ የሚጠቁም። በአሁን ሰዓት ላይ ግን እያገኘኋት አይደለም። ስለዚህ አሁን እንግዲህ አጠገብ ያለውን ግለሰብ ያለውን አጠቃላይ መረጃ ጠይቋለሁ። ቅድም በተወሰነ መንገድ ግልጽ ላረግለት ሞክሬያለሁ። የህግ አባላቶችን ሲያይ አንዳንድ ድንጋጤዎች ነገሮች ምናምን ተፈጥረው ነበር። ግን ደግሞ አሁንም ግልጽ ላደርግልህ የምፈልገው ነገር እዚህ ጋር እንግዲህ ካሜራ አስቀምጬ እየሰራሁ ያለሁት ስራ ወንጀለኞችን ለማጋለጥ ነው። በዋናነት ደግሞ እህቴ ጠፍታለች። እህቴ ሜርሲ ታግታ ብዙ ጥቃቶች ደርሰውባት እሷን እየፈለኩት ነው ያለሁት። እውነት ሊሆን ይችላል፣ ግን ስለዚህ ነገር ማውቀው ነገር የለም። ይህ ቤት የራሴ ቤት ነው። ዝም ብላችሁ ነው ዝብላችሁ ግባችሁ እኮ ያንተ ቤት ከሆነ ታዲያ ለምን እኔ እዚህ ቦታ ላይ ተጠቁሜ እንደሆነ ማስረጃዎች ይዤ እያንዳንዱ ነገር ከህግ አባላት ጋር ነው የመጣሁት አይደል? ወዴት ነው ያደረስካት? እህቴን የት ነው የደበካት እያልኩ ነው ያለሁት። እኔንም እኮ በማላውቀው ነገር እያስጨነቀኝ ምንድነው አላውቅም ማለት ስለአንተ ማውቀው ነገር የለም። ሲጀምር ምንም እንደሆነ እንዴት ነው ማታውቀው? አይደለም እዚህ ቤት እንደመጣች ነው ያውቃለሁ። ካሳውን እዚህ ቦታ ላይ እንዳስቀመጣት መረጃዎች አሉ። ሌላ ችግር ውስጥ መግባት የምፈልግ ከሆነ አይተሃል አይደለ? ከዚህ ጀርባ ከካሜራም ጀርባ ያሉትን አባላቶች አይተሃል። ማውራት ባለብህ ልክ እናወራለን ካንተ ጋር በስነ ስርዓት። ግን ቁጭ አድርጌ እዚህ ጋር እየጠየቅኩ ያለሁት እህቴን የት እንዳደረስካት እንድትነግረኝ ነው የምፈልገው። ይኸውልህ ወንድሜ እኔ ምንም ነገር ያደረኩት ነገር የለም። እንዲህ አይነት ስራም ሀሳቡም የለኝም፣ መስራትም አልፈልግም ማለት እንደዚህ አይነት ገታ ምናምን አሁን ስላልኩ እህቴ ምናምን ትላለህ። ምንም ነገር ማውቀው ነገር የለም። አሁን ግራ እያጋባችሁኝ እኮ ነው። ይኸውልህ ከቀናት በፊት እዚህ ቦታ ላይ ጉዳት የደረሰባት ሴት አልመጣችም? ከቀናት በፊት አንተ አሁን ሌላ ችግር ውስጥ አትግባ። ቆይ ማለት ገባኝ። ከቀናት በፊት አንድ የደከመች ልጅ እንደመጣች አይቻለሁ ማለት የምሽቲ ጓደኛ ነች። ምናልባት እሷን ነው ወይስ እንዴት ነው? ግራ እያጋባኝ ነው። አንተ ከማን ጋር ነው የምትኖረው? እዚህ ቦታ ከሚስቴ ጋር ከባለቤት ጋር ነው የምትኖረው? እያልከኝ ያለው የባለቤቴ ጓደኛ ነች እያልከኝ ነው አይደል ያለው? እሷ ከሆነ ምናልባት ነው እንጂ ሜርሲን ትባል ልጅ አላውቅም። ምን አይነት ሴት ነች? የባለቤት ጓደኛ ያልካት ሴት ምን አይነት ሴት ነች? የሆነች ቀጠን ያለች ነገር ብቻ የሆነ ያመማት ነገር ነች። ውድ ቤተሰቦች እንግዲህ እያለኝ ያለው ታማ በአሁን ሰዓት ላይ እዚህ ቦታ ላይ መታ የነበረው በትክክል እህቴ ነች። ስለዚህ የምትላት ሴት የኔ እህት ነች። ጉዳት የደረሰባት እህቴ ነች። ምን የታመመችዋ? አዎ እስቲ ማለት ቆይ ከባለቤት ጋር ስላላቸው ግንኙነት ግልጽ እንድታደርግልኝ እፈልጋለሁ። ጓደኛዬ ነች ምናምን ያለች ደግሞ የታገተችም አልመሰለኝ። እንደዚህ አይነት ነገር ይመጣም ብዬም አላሰብኩም። ጓደኛዬ ነች ማለት ከዚህ በፊት ጓደኛ እንደሆኑ አታውቅም ነው ወይስ? እኔ አላውቅም። በቃ የተወሰነ አያችሁና እኔ ደግሞ ብዙም ቁጥጥር አልወድም። እንደዚህ አስትለኝ ብዙም በቃ የተለመደ ነገር አለ፣ ትኩረት አልሰጠሁበት። እንደዚህ ነው እንዲህ ማለት ድንገት አሁን ባለቤት የምትላት ሴት ድንገት ጓደኛዬ ነች ስትል እንዴት ነው ልትቀበል የምችለው? ድንገት ማንኛውንም ሴት
ጓደኛዬ ነች ብትልህ ትቀበላለህ ማለት ነው? አዎ ሴት እኮ ነች። ያችም ሴት ነች። ወንድ ምናምን ብትይዝ ምናምን ምናልባት ልጠራጠር ይችላሉ እንጂ እንዴት መቼም ሴት ልጅ ጓደኛዬ ነች ካለች በስራ ሊተዋወቁ ይችላሉ፣ በሆነ አጋጣሚ ሊተዋወቁ ይችላሉ። እንዴት ሌላ ነገር ላስብ ይችላሉ? የመታወቂያ ላይ እያየሁኝ ነበረ። ያዕቆብ ነው አይደል ስምህ አንተ? ያዕቆብ፣ ለአንተ አንድ ግልጽ ላደርግልህ የምፈልገው ነገር ባለቤትህ የታመመች ሴት እዚህ ቤት አምጥታ ጓደኛዬ ነች ስላለች ብቻ አትቀበልም። ማኔ እንዲሁ በግልጽ ነግሬሃለሁ አይደለ? ልጅቷ እህቴ ነች። ጉዳት በጣም በርካታ ጉዳት ደርሶባታል። እንደታመመችማ ጠይቄያለሁ፣ ግን ለጊዜው ቤተሰብ ስላልተመቻት ራቅ ስላሉ እኔ ጋር ትንሽ ላቆያት ምናምን ስትለኝ ነው ማለት ድንገት ያው አንዳንድ ገብቷ አይታወቅም ወይ ብቻዋን እየኖረች ሊሆን ይችላል ምናምን ነገር። ምን ያህል ጊዜ አቆየቻት ባለቤት? በቃ 2 ሰዓት 1 ሰዓት ምናምን አልቆይም ብዙ እና ምናምን ጓደኛዬ ነች ትንሽ አሟት ምናምን ብላኝ ነው እና እኔም ታውቃለህ ትኩረት አልሰጠሁም። በዚያ ምክንያት ምናልባት እሷ ከሆነች ብዬ ነው የምትላት ሴት የኔ እህት እንደሆነች እና እንዳልሆነች ማጣራት ትፈልጋለህ። አሁን እያጣራ ያለሁትም ለዛ ስለሆነ፣ ስለዚህ ፎቶዋን አሳያለሁ፣ ማንነቷን ታረጋግጥልኛለህ። ችግር የለውም። እኔ እንደዚህ አይነት ወንጀል መነካካት አልፈልግም። ችግር የለም። እኔ ያላችሁ ታዛለሁ። መዋሸትም አልፈልግም። ለምን ዋሻለሁ? እሺ የባለቤቴ ጓደኛ ነች ያልካት ሴት እሷ ነች? እስኪ ይቺ ሰዓት ሆናት ቀን ይቺ ነች። እሷ ነች? እሷ ነች። እርግጠኛ ነህ? እሷ ነች? ያት ማለት ይኸውልህ እርግጠኛውን፣ ምክንያቱም እዚህ ቦታ ላይ እንደመጣች አውቃለሁ፣ መረጃዎችም ስላሉ ማለት ነው። እሷ ነች። ትክክል። በጣም ጥሩ። ይኸውልህ አሁን ባለቤትህን ማግኘት ፈልጋለሁ። እሷ ነች? እንዴት ትሰማኛለህ አይደለ? ይኸውልህ እሷ ማለት ይኸውልህ የኔ የገዛ እህቴ ነች። ይኸውልህ ያንተ ባለቤት ጓደኛ የምትሆንበት ሁኔታ በምንም አይነት ሁኔታ ሊኖር አይችልም። ትሰማኛለህ? እሷ ይኸውልህ ከዚህ በፊት ጓደኛም የላት፣ እህቴ ጓደኛ የላት። እየሰማኝ ነው አይደል? እኔ ምን አውቃለሁ። አሁን ይኸውልህ ባለቤት የት ነው ያለችው እያልኩ ነው። እሷ የለችም፣ ስራ ወጣች። ስራ ነች፣ ማታ ነው የምትገባው። የሰማኝ ነው አይደል? ባለቤት የምትላትን ሴት ማግኘት ፈልጋለሁ። ምክንያቱም እህቴን ምን እንዳደረገቻት ማወቅ ፈልጋለሁ። እሷ ይኸውልህ ባለቤትህ ከወንጀለኞች ጋር ነው የምትሰራው። ወንጀለኛ የሆነች ሴት ናት። ባለቤቴ ወንጀለኛ አይደለችም፣ የተከበረች ባለትዳር ነች። ምንድን ነው የተከበረች ባለትዳር ነች? አንተም እኮ ይኸውልህ አንተ ሚስትህን ጭራሽ አታውቃትም። ብታውቃት ኖሮ ማለት ነው ትላንትና የምታውቃትን ወይም ደግሞ ድንገት ያሳየችህን ሴት ጓደኛዋ ነች ብለህ በአፍህ ሞልተህ ልትናገራቸው። አብሬ እንዲህ እየኖርኩ እንዲህ ነው ሚስት ማላውቃት። እቺን ሴት ከዚህ በፊት አንተ አይታታል ማለት አይታት አታውቅም አይደል? ቅድምም ብለኸኛል። ሳሳይ ግን ይዛ ስትመጣ እዚህ ቤት እሷ እንደሆነች ነው ያረጋገጥኩት። ሌላም ጊዜ እኮ ሌላ ሴቶችም ታመጣለች የስራ ጓደኞቿ ምናምን ሊሆኑ ይችላሉ። ለዚያ እኮ በየቀኑ መጠየቅ የለብኝም አይደል? ይቺ ማነች ምናምን ነው የሰማኝ ነው አይደል? ባለቤትህ አንተ እንደምትለው ወይም አንተ በምትለው ልክ የምታውቃት ሁሉ አይመስለኝም። ባለቤት እኮ ነች። እንዴት አላውቃትም? እንዴት አላውቃትም ማለት? አንተ እርግጠኛ ሆነህ እያወራህ አሁን አንተ ስላመጣችሁ ሴት እርግጠኛ ሆነህ የመናገር አቅሙ አለ? ማነች ምንድነች የሚለውን ነገር ጠይቀሃል? መጠየቅም አልፈልግም። ለምን ጠይቃለሁ? ሴት እኮ ነው ያመጣችው፣ ወንድ አላመጣችው። ይኸውልህ ሰማኛለህ፣ ወንድ ስላመጣች ምናምን አይደለም። ባለቤትህ ያመጣቻት ሴት በአጠቃላይ ይኸውልህ ከወንጀለኛ እጅ ላይ ተቀብላ ነው እዚህ ቦታ ላይ ያመጣችሁ። አዳምጠኝ በደንብ አስረግጬ ለነገር እፈልጋለሁ። ባለቤትህ የሚጠብቃት ማለት ነው በአሁን ሰዓት ላይ የሚጠብቃት ባለቤትህ እስር ወይም ደግሞ ሌላ የከፋ ጉዳት ከዚህም የበለጠ ጉዳት ማለት ነው። ምናልባት ይኸውልህ አዳምጠኝ፣ ምናልባት በእኔ እጅ ብትሆን እኔ እጅ ላይ ብትሆን ህጋዊ የሆኑ እርምጃዎች ሊገጥማት ይችላል። ከኔ እጅ ውጭ ግን ሆና ከሆነ ምናልባት ህይወቷንም ልታጣ ትችላለች እያልኩ ነው። ይኸውልህ ወንድሜ እኔ ወንጀል ውስጥ መግባት አልፈልግም፣ እሷም ወንጀል ውስጥ እንድትገባ አልፈልግም። ማለት ምንድን ነው አልፈልግም ማለት? ከዚህ የበለጠ እኮ ወንጀል የለም። ያመጣችሁን ሴት ማንነት አታውቅም። ወንጀለኛ አይደለችም ብዬ ነው። ስለዚህ
አንተም እርግጠኛ ከሆነ ለማንኛውም ልደውልላት፣ ችግር የለም እንድትመጣ አደርጋታለሁ። ግን ማንም ወንጀል መስራት አንፈልግም። አንተ የተከበሩ ባለትዳር ወንጀል ውስጥ እንድትገባ አልፈልግም እያልከኝ ነው አይደል ያለው? አዎ። እሷም ወንጀል ውስጥ እንድትነካካ አልፈልግም እያልከኝ ነው ያለው። አስረግጬ ግን የምነግርህ ነገር እሷ ከወንጀለኞች ጋር እየሰራች ነው ያለችው። ከማን ጋር እንደምትሰራ በአጠቃላይ ደግሞ ስለሷ ሙሉ ነገር ማግኘት ስለምፈልግ እንዳልከው እዚህ ቦታ እንድትመጣ ፈልጋለሁ፣ በፍጥነት ማለት ነው። ባለቤት እንድትመጣ አደርጋለሁ፣ ግን ወንጀለኛ እንዳልሆነች ልነግርህ ፈልጋለሁ። ወንጀለኛ እንዳልሆነች ማለት እንዴ? ምን አንተ እኮ ምንም የምታውቀው ነገር እኮ የለም። ምናልባት ልጅቷ ቢሆንስ ማለት ይሄን ተንኮል ሰታ ቢሆንስ እህቴ ነች ያልካት ትክክል እኮ ነው። ፎቶ ላይ ያሳየኝ እሷ ትክክል አይቻታለሁ። ግን ምናልባት እሷስ ቢሆንስ? እንዴት ማለት እሷ እንደተጎዳች አይተሃል አይደል? ስታያት የተጎዳች ሴት ነው አይደል ያየው? አዎ መምኑ ማንም ይታመማል ይነሳል። ታማ ምናምን ነገር ምንድነው ቆይ እያልከኝ ያለው ማለት ይኸውልህ፣ እሷ እኮ ለቀናት ተጎድታ ስትንከራተት የነበረች ሴት ናት። እዚህ ቦታ ላይ እኮ አንተ ስታያት በጤናዋ ጤናኛ ሆነ ነበር ያያት። የተጎዳች ሴት ነው አይደል ያየው? ነው ግን ቢያንስ እንዴት ደግሞ ሚስቴን እንደማታረግ እርግጠኛ ነኝ። አሁን አንተ የምትለኝ ነገር ማለት ነው ያንተ ሆን ብላ አውቃ እህቴን ወጥመድ ውስጥ ልከታ ታስባ ነው እያልከኝ ነው ያለው አይደል? አዎ እንደዚህ ካሰብ እንደዚያ ነው የሚመስለኝ። ችግር የለም እደውልላታለሁ። ግን አንድ ነገር ልንገርህ፣ ጊዜን አቃጥለህብኛል። ብዙ ስራ እየሰራሁ ነው የመጣ ነበር። አሁንም ሌላ ቦታ ለመድ እከሳለሁ። ትክክል በይ ግንት ነው ምናምን ቢል ተው አልፈልግም እንጂ ችግር እደውልላታለሁ። ጥሩ ማለት ይኸውልህ አንተ እኔን ለመክሰስ ነው አይደል የምታስበው? ምን አትከሰስ? ችግር የለውም። ይኸውልህ እዚህ ጋር ካሜራ አስቀምጬ እያንዳንዱን ነገር እየቀረጽን ያለ ነው ለማስረጃ እንዲሆነ ነው። አንተ ስራ ተስተጓጉያለሁ ብለህ ነው አንተ እያሰብክ ያለው አይደል? እኔ እህቴን አንድ ነብሷን ሊያጠፉ የተዘጋጁ ወንጀለኞች አጥምደውብኝ እሷን እየፈለኩ ነው ያለሁት እኮ። የኔ ሚስት ወንጀለኛ አይደለችም ነው እያልኩ ያለው። ጥሩ ከወንጀለኛ ጋር እየሰራች እንደሆነ እኔ ማስረጃዎች ስላሉኝ። ምን ያክል ማስረጃ አለ? ለእሱን እዚህ ስትመጣ ማጣራው ጉዳይ ነው። ችግር የለም እደውልላት። እሺ በጣም ጥሩ። ስልኩን እንድትሰጡልኝ እፈልጋለሁ። አሁኑኑ ስልኩ ይሰጣል፣ ትደውልላታለህ። እዚህ ቦታ ላይ እንድትመጣ እፈልጋለሁ። በቃ ስልኩን አንተ ጋር በጣም ስልኩን ትሰጡልኛላችሁ። በአጠቃላይ የክሩ አባላት ሁላችሁም አካባቢውን ደህንነቱን እንድትቆጣጠሩልኝ እፈልጋለሁ። እህቱ ባለቤቱ እዚህ ቦታ ላይ እንድትመጣ እሱ ይደውላታል፣ ትመጣለች። እዚህ ቦታ ላይ ሌላ ችግር እንዲፈጠር አልፈልግም። ገብቶሃል አይደለ? የምጠራት ደግሞ በአጠቃላይ እሷን ስጠራ የሆነ ነገር እንደተፈጠረ ሳይሆን የራስን ማለት በፍጥነት ልትመጣ የምችልበትን ምክንያት ነግረህ አሁን እንድትመጣ ታደርግልኛል። ወንጀለኛ አይደለችም፣ ትመጣ። በጣም ጥሩ። ከዚህ በተጨማሪ ሁላችሁም አካባቢውን ደህንነቱን በማስጠበቅ እንድትሰሩ ፈልጋለሁ። ከተባለው ቦታ ባለቤቱ ከምትሰራበት ቦታ ላይ እዚህ ቦታ እስክደርስ ድረስ እያንዳንዱን ጥበቃ እንድታደርጉልኝ ፈልጋለሁ። በፍጥነት አሁኑኑ እንድትመጣ አድርግልኝ። ተነስ። ውድ ቤተሰቦች እንግዲህ ያው ስልክ እንዲደውል አድርገነዋል። በአሁን ሰዓት ላይ ያው ባለቤቱም ያለውን ነገር ቅድም እንግዲህ በስልክ ተነጋግረዋል። ወደዚህ ቦታ በቀጥታ እንድትመጣ እሱም ትእዛዝ ሰጥቷታል። እሷ እስክትመጣ ድረስ ግን አንዳንድ መረጃዎችን ማጣራት ስላለብኝ የግዴታ እስኪ አንዳንድ ነገሮችን እንጠይቀዋለሁ። እንግዲህ ያው ከባለቤት ጋር ስላለህ አጠቃላይ ነገር ማወቅ ስለምፈልግ ነው ይህን ጥያቄ የምጠይቅ። እስቲ ንገረኝ፣ ከባለቤት ጋር በምን አይነት ሁኔታ ነበር የተዋወቃችሁት? ቆይቷል። ዩኒቨርሲቲ ምናምን የተዋወቀ ብዙ ጊዜ ነው። ኦኬ። ማለት ትዳራችሁ ምን ያህል ጊዜ ሆኖታል? ትዳራችን 3 ዓመት 2 ዓመት በቃ 3 ዓመት ነው። ጥሩ። ማለት እዚሁ ነው አንተ የምትኖረው ነው ማለት ከመጀመሪያውም ጀምሮ ነው? የክፍለ ሀገር ልጆች ናችሁ ወይስ እዚሁ አካባቢ ነበር ያደገው? እሷ እዚህ ነች፣ እኔ ክፍለ ሀገር ነበር አንተ የመጣው? ጥሩ። እንደነገርከኝ ከሆነ እንግዲህ ዩኒቨርሲቲ ላይ ነው ትውውቃችሁ። አሁን እሷም እየሰራች ነው ያለችው። አንተ በምን አይነት ስራ ላይ ነው ያለው? ምንድን ነው እየሰራ ያለው? ንግድ ላይ ነው። በንግድ ነው ተሰማርተህ ያለው? እንግዲህ ቅድም ማለት እያወራኸኝ ነበረ ስለ ባለቤትህ። እኔ ባለቤትህን ታውቃታለህ ብዬ አላምንም። አንተ በምታወራላት ልክ ባለቤትህን የምታውቃት አይመስለኝም። በደንብ ነው የማውቃት። አንተ ራሱ እንዴት አታውቃትም እያልከኝ ነው? ሚስቴ እኮ ነች፣ እንዴት አላውቃትም? እሺ እስቲ
ምን ያህል ገቢ ታገኛላችሁ? ማለት የባለቤት ስለ ገቢያችሁ አንዳንድ ነገሮችን ንገረኝ። ማለት አንተ በንግድ ውስጥ ነው ተሰማርተህ እየሰራ ያለው። አንተ የምታገኘው ነገር ነው ወይንስ የእሷስ ገቢ ምን ያህል ነው? እሷም አሪፍ ነው። እስከ 19 እስከ ከፈላት። ስለዚህ ቤተሰባችሁን ትዳራችሁን ለማስተዳደር የሁለታችንም የገንዘብ ገቢ በቂ ነው እያልከኝ ያለው? እግዚአብሔር ይመስገን ችግር የለብንም። እስቲ ማለት እናንተ በትዳራችሁ ላይ ማግኘት የምትፈልጉት ነገር ነበር? ይህን የምጠይቀህ ለምንድን ነው? ገንዘብ ሊያታልላችሁ ይችላል ብዬ አስባለሁ። አንተም በአሁን ሰዓት ላይ ገንዘብ የሚጠላ ሰው የለም። ሰው ገንዘብ ለማግኘት ሲል ምንም ነገር ያደርጋል። ህሊናውን ይሸጣል፣ ንጽህናውን ያጎላል። ለዛ ነው እሱ ትክክል እኮ ነው። ግን ባለቤት እንደዚህ አሰራም ነው ትክክል ነው። ባለቤት ብቻ ወንጀለኛ አይደለችም ብለህ ራሷን ነፃ ለማድረግ አትሞክር። እንኳን እሷ ስለአንተ ምን ያውን በንግድ ተሰማርቼ እየሰራሁ ነው ያለሁት ነው እያልከኛለሁ። ንግድ ደግሞ ስትሰራ በአሁን ሰዓት ላይ በጣም ከባድ እንደሆነ አውቃለሁ። የንግድ ህይወት በጣም ኪሳራ የበዛበት ብዙ ነገሮች ውጣ ውረድ ያለበት እንደሆነ አውቃለሁ። ምናልባት እነዛን ነገሮች አንተ ለማሸነፍ ስትል ገንዘብ ሊያስፈልግ ይችላል። ንግድ ኪሳራም ትርፍም አለ እኮ፣ ግን ሁለቱንም ችለህ ነው የምትሰራው። ስለዚህ በምታገኘው በኪሳራም በምትኖረው ህይወት በቂ እና የተሻለ ህይወት እየኖርኩ ያለሁት ነው የምትለኝ? እስካሁን በቂ ነው። ከዚህ በኋላ ደግሞ አናውቅም። ትሰማኛለህ? ገንዘብ ለማግኘት ብለህ አላስፈላጊ ነገሮች ውስጥ እኮ ልገባ ትችላለህ አይደለ? እኮ ወንጀለኛ ነህ እያልከኝ ምንድነው የተፈጠረው? አንተ ምንድነው? ነይ ቁጭ በይ። ተረጋጊ። ይኸውልሽ ተረጋጊ። ይኸውልሽ ቁጭ በይ። የህግ ባለሙያዎች ይኸውልሽ እዚህ ጋር ካሜራ ሰሚኛለሽ አይደለ? ቁጭ በይ። ይኸውልሽ አንተ ምንድነው? ቁጭ ብለሽ ተረጋግተሽ ይኸውልሽ ያለውን ነገር እንግዲህ መርማሪን ነው ያሉት። የምን መርማሪ ነው? ሲጀመር ውጡልን ከቤታችን። ወሬ ነው የምንወጣው። ወሬ ነው የምንወጣው። አንተ ልምድ ያስገባቸው ምን ላድርግ? ምን ማለት ነው እንዴ? ቤት ማስከበር እንደዚህ ነው እንዴ? ሩጡ በቃ። ምንም አይነት ነገር የምንሰጣችሁ ነገር የለም። ውጡልን ከቤታችን። ሰሚኛለሽ? ምንም አልሰማህም ማለት ነው። እና ምንድነው በገዛ ቤት መጣ ካሜራ ደቀነ እኔ ለማዋራት እየሞከርክ ነው? እዚህ ቦታ ላይ ያመጡሽ የህግ ባለሙያዎች ናቸው አይደለ? እና ምን ይሁን? ስለዚህ ወንጀል ይኸውልሽ። ስለዚህ እና ምን ይሁን አይደለም። እሺ ምንድነው? እሺ ምንድነው? ቁጭ ብዬ ማውራቸው እኔም እየገባኝ አይደለም። ባለፈው ልጅ ጃምተሻ መሰለኝ እንዴ? ስለምን እንደምታወራ አንተ ምንድነው የምትቀባጥረው? አርፈህ ቁጭ በል እንዴ። ምንድነው ማለት? አርፈህ ቁጭ በል ማለት ይኸውልሽ፣ የማይመለከት ነገር አታወራ። ዝም በል። ማውራት ካለባቸው አንተን አይደለም እኔን መናገር ያለባቸው አይደል? አማትና ይኸውልህ ምን ማለት ይኸውላችሁ፣ ተባብራችሁ ነው እየሰራችሁ ያላችሁት አይደል? ሁለታችሁንም ማለት ነው። በአሁን ሰዓት ላይ ለብክ እኔ ነው የምጠይቀኝ። እሱ ምንም አላደረገም ማለት እሱ ምንም አላደረገም። ስለዚህ ያደረግሽው ነገር አለ ማለት ነው። በጣም አሪፍ። ካሜራውን ቁረጥልኝ። ውድ ቤተሰቦች እንግዲህ ያው ባለቤቱ እንድትመጣ አድርገናል በስልክ። እንግዲህ በቀጥታ እሷ ስትመጣ ከኛ አባላቶች ጋር አንዳንድ ሰጣ ገባዎች ተፈጥረው ነበረ። እሷም በአጠቃላይ ከኛ ቡድን አባላት ለማምለጥ ሙከራም አድርጋ ነበረ። ግን ይሄ ደግሞ የሚሳካ አይደለም። ምክንያቱም እኛ በደንብ ተዘጋጅተን ነው። ስለምንድን ነው የምታወራው? ምንድን ነው እያወራህ ያለኸው እንዴ? ሲጀመር ለምንድን ነው በገዛ ቤት ደቅናችሁ ነው እያወራህ ያለኸው? በጣም ማለት እያንገላታችሁ ነው ያመጣችሁኝ። ምንድን ነው እየተፈጠረ ያለው? እኔ አልገባኝም። ነገሮች ከምገምታቸው በላይ እየሄዱ ነው ያሉት እዚህ ጋር። አንተ ምንድን ነው ለምን እንደምታወራው? ሴት ነች እንግዲህ የገዛ እህቴ ላይ እንግዲህ እንዴ በሚሄድባቸው እያንዳንዱ ጉዞዎች በአጠቃላይ የማገኛቸው ሰዎች ሴቶች ናቸው። ሴት ሆና እንግዲህ በሴት ላይ እየጨከነች ነው ያለችው። ምንድን ነው የምታወራው ሰውዬ? ታዳምጪኛለሽ? ስለማወራው ነገር በደንብ ታውቂያለሽ። ስለምንድን ነው የማውቀው? ምንም ነገር የማውቀው ነገር የለኝም። ሲጀመር በሐሰት እየወነጀልከኝ ነው ያለኸው። በገዛ ቤቴ ቁጭ ብለህ ካሜራ ደቅነ ምናምን ስለኔ መጥፎ ነገር የምታወራ አንተ ከየት ታውቀኛለህ? ምንድን ማለት በሐሰት እየወነጀልከኝ ነው ያለው ማለት ነው? ሲጀመር እንደዚህ አድርጋ እንደዚህ ምናምን እህቴ እንደዚህ ምናምን የምትለው እኔ ማንች እህትህ ምንድን ናት? እኔ ጋር ምን አገናኘው? ወንጀለኛ የምትሆንም አችልም ያውቃታል። ባለቤት አንተ ይኸውልህ አታውቃትም። ምንም የምታውቃት ነገር የለም። ትሰሚኛለሽ? ይኸውልሽ አዳምጪኝ። እህቴን እዚህ ቦታ ላይ ይዘሻት መተሻል አይደለ? የምን እህት ማለት ስለምን እንደምታወራው? እዚህ ቤት ምንም አይነት ሴት አልመጣችም። ምንም አውቃው ነገር የለኝም ማለት አንቺ አሁን ይኸውልሽ እዚህ ቤት አንዲት የተጎዳች ሴትን ይዘሽ መተሻል አይደለ? ምን ማለት ነው?
የኔ ቤት መሰለኝ የራሴ ቤት እስከሆነ ድረስ ማንኛውንም ሰው እጅ መምጣት መብት አለኝ አይደል? ጓደኞች ይመጣሉ፣ የራሴ የሆነ ሰው ይመጣል አይደል? ቤትሽ አታመጭም እያልኩሽ እና ታዲያ ያንተ እህት ብቻ ናት ሴት ያለችው? ከይልሽ ከማን ጋር ነው የምትሰሪው? በቀጥታ ንገሪኝ። ይኸውልሽ አንቺ ከወንጀለኞች ጋር ነው የምትሰሪው። ይኸውልሽ እህቴን ምንድነው ያልከው? እያስገድዳት እኮ ነው እኮ። ምንድነው የምታወሩት? እኔ አልገባኝም። ይኸውልሽ ባለቤትሽ አዳምጪኝ። አቤት። ባለቤትሽ የተጎዳይ ሴት ይዘሽ እዚህ ቤት እንደመጣሽ ነግሮኛል፣ አረጋግጦልኛል እያልኩሽ ነው ያለው። አንተ ስለምንድን ነው የምታወራው? አንተ የማታውቀውን ነገር ለምንድን ነው የምትቀባጥረው? በቃ ባለፈው ስላመጣሻት ነገር ንገሪያቸዋል እንዴ። ምንም ነው የምነግራቸው? ምን አገባህ አንተ? ስለምንም ነገር ብታይ ዝም አትልም እንዴ? እና ሚስት እንደሆንኩኝ እኔ ጃለው ሲጀመር ለምንድን ነው ማንም ሰው ተራ መጥቶ ቤት አንኳኩቶ ካሜራ ደቅኖ ሲያወራ የታየ ሁሉ ይወራል እንዴ? በቃ የህግ ባለሙያ ናችሁ። ስለዚህ ያመጣሽን ነገር ተናገር እንዴ። የምን ህግ ባለሙያ ነው የምታወራው? ያወራሽ እኮ ነው ደግሞ ቆጭኝ ሚስቴ እኮ ነሽ። ኦሮ በለው እኔ ምን አልኩኝ? ሚስት አይደለሁም አላልኩኝ? ለምንድን ነው ዝም ብለህ የመጣው ሰው ሁሉ እኔ ጋር ያለኝ ግንኙነት አውጥ የምትናገረው? መናገር ካለብኝ ራሴ ነው ማውራት ያለብኝ አይደል? እኮ እየጠፍታለች እያለ ነው። አቤት። ምን የሰማሽኝ ነው አይደል? አዎ እየሰማሁ ነው። አዳምጪ። ባለቤትሽን በስነ ስርዓት ነው እያናገርኩት የነበረው። አሁን እዚህ ጋር አንቺ እየጮሽ እየደነፋሽ አይደለም እንድታወሪኝ የምፈልገው። ተረጋጊና በመጀመሪያ ደረጃ ተረጋጊ። ተረጋግቼ እያወራሁ ነው ይኸውልሽ እንጂ እንደሌላ ቦታ ላይ እኔ ተረጋግቼ አንቺን እያወራሽ ያለሁት የደበቅሽውን ነገር እንድትናገሪ ስለምፈልግ። ምንድነው ድብቅ ምናምን ይኸውልህ አንድ ነገር ማወቅ ያለብህ ምን እንደሆነ ልንገርህ። እኔ በገዛ ቤቴ ካሜራ እንትን ብሎ አንተ እየጮክብኝ ከዛም ደግሞ እያንገላቱ ምናምን ያመጡኝ ገብቶሃል? ምንም ነገር እየገባኝ አይደለም። እሺ ሜርሲን እህቴን የት ነው ያደረግሻት? የምጠይቅሽን ጥያቄ ብቻ መልሽልኝ። እህቴን የት ነው ያደረግሻት? የምን እህት ማለት ምን ማለት ነው? ባለቤትሽ እንኳን እኮ ተናግሯል እኮ ባለፈው ያመጣሻት ነው። አንተ ዝም በል። ይኸውልሽ አሁን ይኸውልሽ አዳምጪኝ። ከሱ ጋር እየተነታረክሽ ይኸውልሽ ጊዜ እንድትፈጅብኝ አልፈልግም። መረጃዎችን በመደባበቅ የባሰ ችግር ውስጥ እየገባሽ ነው ያለሽ። ምንድነው የምታወራው እኮ? ይኸውልሽ የምትሰሪውን ወንጀል እዚህ ጋር በግልጽ ተናግረሽ ማለት ነው እህቴ ሜርሲ የገባችበትን ቦታ እንድጠቁኝ ይፈልጋል። ስላንተ እህትን የማውቀው ነገር የለኝም። በቃ ተናገር። ያረግሽው ነገር ምንድነው? አንቺ ምንድነው የምታወራው? ቁጭ በል እኮ ስለባለፈው ልጅ በስነ ስርዓት አውራ እና ምንድነው የምታወራው? ወንጀል ውስጥ ገብተሻል። የምን ወንጀል የምታወራው? ሰምኛለሽ አይደለ? በስነ ስርዓት አውራና ነገር መልሽ። እሺ አንጠልጥዬ ህግ ቦታ ወስጄ ማለት ነው እንድትለፈልፊ ማድረግ ይችላል። ወንጀለኛ አታዛዙ። ሰምኛለሽ አይደለ? አንጠልጥዬ ይኸውልሽ አንቺ ላይ ብዙ ነገር ማድረስ እችላለሁ፣ ግን አክብሬሽ ነው እዚህ ጋር እያናገርኩሽ ያለው። ቁጭ በል አንተ። እሺ ቁጭ በል። ይኸውልሽ ለባለቤትሽ የነገርሽው መረጃ አለ አይደለ? ጓደኛዬ ነሽ ነው ያልሽው አይደለ? ግን ጓደኛሽ አይደለችም። እሺ ስለሷ እንድነግርህ ነው የምፈልገው? አዎ። እሺ ሁሉም ነገር እንድነግርህ ከፈለክ እሱ ይወጣል። ከዛ በኋላ ሁሉም ነገር እነግርሃለሁ። እሱ ይወጣ ትላለች። ወዴት ነው የምወጣው? በቃ ውጣና እነግርሃለሁ። ለምን እወጣለሁ? እዚህ ነው ቁጭ ብዬ የምሰማው እኮ። ምንም ነገር ለአንተ ቢጠቅም ነገር አይደለም። ውጣና ለሱ ልንገረው። ስለዚህ የሰራሽው ወንጀል አለ ማለት ነው። የምንም ወንጀል አይደለም፣ ግን ለሱ ልንገረው። እዚሁ እንሰማለን። እሺ መስማት ነው የምፈልገው? ትሰማለህ ታዲያ? አዳምጪ። ይኸውልሽ እሺ ምንድነው? አንቺንም ባለቤትሽንም ማለት ነው ወንጀል ውስጥ ይኸውልሽ ወስጄ ማውራት ባለባችሁ ልክ እንድታወሩ ማድረግ ይችላል። የነገረኝ መረጃ አለ። አንቺ ደግሞ እዚህ ጋር ነገራቶችን ሸፍነሽ ልደብቂያችም። ሌላው ነገር ደግሞ እሱ እንዲወጣ ምናምን ያልሽው ነገር እዚሁ ነው መናገር ያለብሽ። አልወጣም። ለምን እወጣለሁ? እዚሁ ነው የምሰማው። ጥሩ እሺ ትሰማለህ። ስለዚህ ይኸውልሽ ጓደኛ ያልሻት ሴት ጓደኛሽ ነች አይደለችም? በጣም እሺ ጓደኛሽ አይደለችም አይደል? ስለዚህ ጓደኛሽ ካልሆነች እንዴት ነው እሷን ልታገኛት የቻልሽው? በምን አይነት ሁኔታ ነው ከሷ ጋር ግንኙነት የነበረሽ? በካሳው ምክንያት ነው የማውቃት። ማለት ከካሳውን ጋር ነው ግንኙነት የነበረሽ ማለት ነው? አዎ ከካሳው ጋር ግንኙነት ነበር። እህቴን የት ነው ያደረግሻት? እያልኩሽ ነው ያለሁት። እህቴን የት ነው ያደረግሻት? ተረጋጋና እነግርሃለሁ። ምንድነው የምረጋጋው? ተረጋጋና ቁጭ ብለህ። ምንም የምረጋጋው ነገር የለም። ሰምኛለሽ አይደለ? እየነገርኩህ ነው አይደለ? ይኸውልሽ ሌላ ችግር ውስጥ አትግቢ። እየነገርኩህ ነው። ተረጋጋና አንቺ አሳልፎ የሰጠሽ ምንም የማዳምጥሽ ነገር የለም። ሰምኛለሽ አይደለ? እየነገርኩህ ሰለሞን ለአንቺ አንትቶ ሰጠሽ አይደለ? አንቺ እህቴን የት ነው ያደረግሻት እያልኩሽ ነው ያለው። ሰው እየተረጋጋ እያልኩህ ነው። ቁጭ በልና እነግርሃለሁ። እና ልነግርህ አይደል? ምንድነው እንደዚህ የሚያደርግህ? ይኸውልሽ ምንም ካልፈለክ እኮ ሁሉም ነገር ይቀራል። እየነገርኩህ ያለሁት ነገር መስማት ትችላለህ አይደል? እሰማሻለሁ። እና ታዲያ ምንድነው? እሺ ምንም ሳትደብቂ እውነቱን እንድትነግሪኝ እፈልጋለሁ እኮ። እየነገርኩህ ነው። አርፈህ መስማት ከቻልክ ደግሞ ትሰማለህ። በጣም ጥሩ። እሺ ተረጋግቼ ነው እያዳመጥኩሽ ያለሁት አሁን። እና ታዲያ ሰምኛለሽ አይደለ? እህቴን የት ነው ያደረስሻት? ይኸውልህ እኔም እየነገርኩህ ነው ያለሁት። እህትህ የሆነ ሰው ይዟት መጣና ማታ ደግሞ ከሰው መጥቶ ይዟት ሄደ።
ቆይ አንቺ ግን ምን አይነት ወንጀል ውስጥ የከተትሽ? ምንም አይነት ወንጀል አይደለም። እንደዚህ ነው የተደረገው። በቃ እንደዚህ ተፈጠረ። አንድ ጊዜ ይኸውልህ፣ አሁን ምንም ነገር እንድትናገር አልፈቅድልኝ። ሰምኛለሽ አይደለ? አንድ በአንድ የት እንዳደረሻት ካሳውን የት እንዳደረሳት እንድትነግሪኝ እፈልጋለሁ። በግልጽ እንድታሳውቂኝ እፈልጋለሁ። እኔ ካሳውን የት እንዳደረሳት በምን አውቃለሁ? የሆነ ሰው መጣት ካሳውን ይዟት ሄደ። ከዛ በኋላ ያለውን ነገር እንዴት ላቅ እችላለሁ? በጣም ጥሩ። አሁን ይኸውልሽ እኔ እንዴት ማወቅ እችላለሁ የሚል ምላሽ ካንቺ አልሰማም፣ መስማትም አልፈልግም። ካሳውን የት ሊያደርሳት እንደሚችል በደንብ ታውቂያለሽ። በደንብ መረጃዋለሽ። አንቺ ስለ ካሳውን እያንዳንዱን ነገር ታውቂያለሽ። ይኸውልህ እኔ ስለ ካሳውን የማውቀውን ነገር ነግሬሃለሁ። ሌላ የምጠይቀኝ ጥያቄ ካለ ጠይቀኝ እንጂ ካሳውን ሌላ ሰው ይዟት መጣ፣ ማታ ደግሞ ካሳውን ይዟት ሄደ። ሌላ ምንም የማውቀው ነገር የለም። ስለ ልጅቱ የት ያደርሷት የት ይወሰዷት የማውቀው ነገር የለኝም። አንቺ ለካሳውን አሳልፈሽ ስትሰጫት ካሳውን የት እንዳደረሳት አላቅም ነው እያልሽኝ ያለሽው? እንዴ ሲጀመርም እኮ ተደውሎልኝ ካሳውን ነው አስቀምጫት ብሎ ተደውሎ ልጅ ይዞት መጣ እንጂ የካሳውን ትእዛዝ እንደሆነ ለአንቺ የደወለልሽ ሰለሞን ነው አይደል? ከሰለሞን ጋር ነው ግንኙነት። ወንጀል አይደለም። ዝም በል። ምንድነው ወንጀል ያለው? እንደ ቀይ ተቀባበላችሁ ሰሚያለሽ? ይኸውልሽ ከካሳውን ጋር ምን አይነት ግንኙነት እንዳለሽ እንድትነግሪኝ ፈልግ። እሺ ከካሳውን ጋር ያለኝ ግንኙነት እንድነግር ከፈለክ ደግሞ እሱን አስወጣው። ውጣት ላይ አንቺ ዝም ብለሽ መልሽለት። ማለት እሱ እንዲሰማ የማትፈልጊው ነገር አለ ማለት በቃ እሱን ካስወጣው እነግርካለሁ። ይኸውልሽ ሚስቴ እኮ ነሽ። የደበቅሽ ነገር አለ ማለት ነው። ምን አለ? ይኸውልህ አዳምጠኝ። ይኸውልህ ትሰማኛለህ አይደለ? እዚህ ቦታ ላይ እህቴን ፈልጌ ነው የመጣሁት። እህቴ በአሁን ሰዓት ላይ ምን አይነት ህይወት ላይ እንዳለች እንኳን አላውቅም። በፍጥነት ያለችበትን ቦታ ማወቅ ስለምፈልግ ልትነግሪኝ ደግሞ ፈቃደኛ የምትሆኚ ከሆነ እሱን አስወጣልሻለሁ። እሺ አስወጣልኝ፣ ነገር ካለ እሱን አስወጣልሻለሁ። ግን እውነታውን እንድትነግሪኝ ነው የምፈልገው። እውነታውን ነገር ካለ እሱን አስወጣልኝ ነው ያልኩህ። ሌላ ምንም አዲስ ነገር የለውም። የሰማንያ ሚስት እኮ ነች። ትቀልዳለህ። ተረጋጋ። አልወጣም። ለምን እወጣለሁ? ናውጣ። መውጣት ካለበት ትወጣለህ። እያንዳንዱን ትእዛዝ በእኔ ትእዛዝ መሰረት ነው። በቃ ተው። መስማት ቁጭ በልና በቃ እንደውም ቁርጥ ሚስት አይደለችም ማን አለ? የሰማንያ ሚስት እኮ ነች። መስማት አለብኝ። በቃ ችግር የለም። ቁጭ በል ማለት ቁርጡን ያውቃል። ቁጭ በልና እነግርሃለሁ። እነግርሃለሁ አልኩ። ይኸውልሽ ከዚህ በኋላ ግን ይኸውልሽ ሌላ ነገር ይኸውልሽ የምትቀባጥሪ ከሆነ ከኔ ጋር ነው ግጭት። እነግርሃለሁ እንዴ ቁጭ በል ያልኩት። ታዲያ ምንድን? በጣም ጥሩ። እያንዳንዱን እውቀት እሱ ባለበት እኮ ምንም እንድትደብቂኝ አልፈልግም። ችግር የለውም በቃ። ስለዚህ እውነታውን ትናገሪያለሽ። እሺ እነግርሃለሁ። በጣም ጥሩ። እሺ እየጠበኩሽ በቃ ከካሳሁን ጋር ማለት ካሳሁን እኮ ልነግርህ ነው። ተረጋጋ። ምንድን ነው እንዴ? ተረጋግተን ሁሉንም ነገር መስማት ነው። ምንድን ነው? እኔም እየጠበቅኩ ነው። አዳምጪ። አቤት። እውነታውን የማትነግሪኝ ከሆነ ሌላ ጣጣ ውስጥ ነው የምትገቢው። ስለዚህ እየጠበቅኩሽ ነው። ተናገሪ። ይውጣልኝ አልሽ፣ ላስወጣልኝ ስል ደግሞ አይወጣም እውነቱን ይወቅ እያልሽኝ ያለሽ አይደል? ልነግርህ ነው አይደል? እኮ ተናገሪ። በቃ ጊዜ የለኝም። እንትን ከካሳሁን ጋር የፍቅር ግንኙነት አለኝ። ምን አልሻልኩሽ? አዎ አለኝ። ምንድን ነው? ለቀኝ ወደዛ። ቤተሰቦች እንግዲህ የሰማሁትን ነገር ለማመን በጣም ነው እየተቸገርኩ ያለሁት። እንግዲህ የእህቴ ሜርሲን በአሁኑ ሰዓት ላይ እየተጫወቱባት ነው ያሉት። ምክንያቱም በቀጥታ ይቺ ሴት አሳልፋ ለካሳሁን ሰጥተዋለች። ሜርሲ በአሁኑ ሰዓት ላይ ካሳሁን እጅ ላይ ነው ያለችው። ይሄ በጣም ለኔ አስደንጋጭ ዜና ማለት ከምቋቋሙ በላይ ማለት ይሄን ጉዳይ በፍጥነት እቋጨዋለሁ ብዬ እየሰራው ነበር ያለሁት። በአሁኑ ሰዓት ላይ ግን ማለት ካሳሁን እጅ ላይ ከገባች በምን አይነት ሁኔታ ላይ ላገኛት እንደምችል አላውቅምና እዚህ ቦታ ላይ ደግሞ እየሰማሁት ያለሁት ነገር በጣም ግራ የሚያጋባ ነገር ነው። ማለት እንዳያችሁት ነው እንግዲህ ባለቤቷ በቀጥታ የሰጠችው መረጃ በአጠቃላይ የተሳሳተ ነበር። ጓደኛዬ ነች ብላ ነበረ እንግዲህ እዚህ ቦታ ላይ ያመጣቻት። ለሷም ደግሞ በቀጥታ ያስረከባት ሰለሞን ነው። እንግዲህ እሷ ለምን እዚህ ቦታ ላይ እንዳመጣቻት ምን ስላገኘች በምን ጥቅም ይህንን ወንጀል እየሰራች እንደሆነ ማወቅ እፈልጋለሁ። ምክንያቱም በቀጥታ ከዚህ በኋላ ካሳሁንን በእጄ ማስገባት እፈልጋለሁ። እህቴ ሜርሲን ማስለቀቅ እፈልጋለሁ እያልኳችሁ ነው ያለው። በጣም ማለት መቋቋም ከምችለው በላይ ተረጋግቼ እንግዲህ ነገሮችን ለመጠየቅ እሞክራለሁ። እሺ ሰምኛለሽ? አንቺ ውሻ ይኸውልሽ እንዴ ምን አሳደበክ?
ምን አሳደበት ያለሽ? ምን አሳደበ? እህቴን አላቅም እያልሽ መረጃዎችን እየደባበቅሽ ጭራሽ ደግሞ ምን አሳደበት ያለሽ እንዴ? ይኸውልህ እኔ የማውቀውን ነገር ነው የነገርኩህ። ገብቶሃል? ቅድም ስትናገር የነበረው ነገር ይኸውልሽ አንቺ ከካሳሁን ጋር ግንኙነት እንዳለሽ ነው አይደል ስትናገር የነበረው? ከካሳሁን ጋር ደግሞ አንቺ ሌላ ለሱ ብዙ ነገሮችን ስትሰሪለት እንደነበረ ነው። አንድ እህቴን አሳልፈሽ ለወንጀለኛ ነው የሰጠሽው። አንቺም የወንጀል ስራ ነው እየሰራሽ ያለሽው አይደል እኮ። ለምንድን ማታዳምጥ? ምንድነው? ምንም የማዳምጥሽ ነገር የለም። ልጅቱን ምንም የማዳምጥሽ አንቺ ሌላ ምንም ማውቀው ነገር የለም። አደረች ዋለች የሚባል ነገር እኮ የለም። መጣ ምሽት ይዟት ሄደ። እኔ ስለምን ወንጀል ላቅ እችላለሁ? የሆነ ሰው መጥቶ ተቀምጦ መልሶ ከሄደ ስለዛ ነገር ምን አይነት ህሊና ቢስ ሰው ብትሆኚ ነው? እሺ ለገንዘብ ለጥቅማ ጥቅም ብለሽ ማለት ነው አይደለም ማለት ማን ነው? እንድከፍቻ አልፈልግም። ሄሎ እሺ። አቤት ሳሚ አቤት፣ እየሰማሁ ነው። በአስቸኳይ አሁኑኑ እንድትመጣ ፈልጋለሁ። በአስቸኳይ አዲስ የተገኘ መረጃ አለ። በአስቸኳይ አሁኑ ማለት ወዴት? የት ነው የተገኘው መረጃው? በአስቸኳይ ቶሎ ብለና ቶሎ ድረስ። የት ነው ያለው አሁን? ማለት በቅርብ ርቀት ላይ ነው ያለው? እሺ በጣም ጥሩ። ሁላችንም በአስቸኳይ እንወጣለን። እሺ ሳሚ ተረጋጋ። ይኸውልህ ወንጀለኛ ነው እጄ ላይ ያዝኩት። ስለዚህ አረጋግቼ ያለውን ነገር በቀጥታ ወደ አንተ በፍጥነት እመጣለሁ። ጠብቀኝ። እሺ ፍጠኑ ሁላችሁም። በአጠቃላይ ወደ ሳሚ ጋር እንሄዳለን። እሺንም ወንጀለኛ ነኝ። ተነሽ። ይኸውልሽ ዝም በይ በእናትሽ። እኔ ቀጥዬ ወደዛ